ልጅቷን መግደላቸው አይቀርም። እኔን ፍታኝ ግን ማለት ነው ልጅቷ ሞተችም አልሞተችም እኔ ነፃ መውጣት አይቀርም። እመነኛ አትወጣ። በደንብ ነው የማውቃችሁ። ተስፋ ቁርጥ ተቀምጥ። ምሳሌ ብትሞትም ትሙት የብሩክን መጨረሻ እስካልነገራችሁኝ ድረስ አለቀ። ምሳሌ እናትም አባትም የላትም። ምሳሌ በሞተች በደቂቃ ውስጥ አንተም ይህችን ምድር ተሰናብተህ ትሄዳለህ። ምን እንደሚቆጨኝ ታውቃለህ? በእናንተ እጅ መውደቄ፣ በእናንተ እጅ መታሰሬ በጣም ያንገበግበኛል። ወይኔ ኤፍራታ ከርታኛለች። አንተ ሳስገድዳት አልነበረም እንዴ መርዝ ልታጠጣኝ ነበር? በሰው እጅ እምቢ ያልከውን መርዝ እንደ ሶቅራጠስ በገዛ እጅ ተጨልጠዋል። የደፈሩኝ የናቁኝ ሰዎች አፈር ድሜ በልተው ሳይ ደስ ይላል። አልፈረምም ካለ ዳግም አንቺን እንዳይመኝሽ የሚያደርጉ ሳይሆንስ እኮ ምንድነው እሱ? መሽኛውን መገላገል ማለት። አልፈረምም ካለ እቀጠቅጥለታለሁ። ምን? አሁንም አዝኖልን አይመስልሽ ሉላዬ? ፈልጎ ስላጣን አቅም ስላጣ ነው እንጂ ያጠፋል። ወይ በስመ አብ! ይሄማ ይሰቀጥጣል። በዛ ላይ ደግሞ በህግ ያስጠይቃል። ከተፈታ ደግሞ ያጠፋናል። ለአንቺ ብዬ ፈሪ ሆንኩኝ። ለአንቺ ብዬ ጨካኝና ደፋር ሆንኩኝ። በመጀመሪያ ግን አንቺ ሊያሳጣኝ የሚችል ስራ አልሰራም። ዛሬ ጨክኜ ልጨክንብህ ነው የመጣው። ወጣኔ መጣ። ያንተ መቁረጥ እኮ ከሩጫ ያለ እሱን ታየዋለህ። እዚህ ወረቀት ላይ ተፈርማል። ምንድነው? የፍቺ ወረቀት። ሞገስ ዛሬ ገና አሰብክ? እኔም እኮ መጀመሪያ ሌላ ነገር ውስጥ ህጋዊ ሚስቴ ናት። ህጋዊን ሚስቴን እንዴት ትወስዳለህ ነበር ስሬ ነበር። በህጉ መሰረት ከፈታችን ምንም ችግር የለውም። መቼስ ባገጭ አልፈርም። በመፈረምበትን እጄን ፍታ። አትፍራ። ቢያንስ የምፈርምበትን አንደኛው ልጅ ናፍተ ሞገስ ትልቅ ስህተት ሊሰራ የሚችለው እዚህ ጋ ነው ማለት ነው። ዝና አሁን እውነትም ይፈርማል ብሎ ከፈታው ዝና ያው ኃይለኛ ሰው ስለሆነ ወይ ይመታዋል ወይ ደግሞ የሆነ ነገር አድርጎ ከዛ ራሱን ነፃ ማውጣቱ አይቀርም ማለት ነው። ሞገስ ይሄንን ነገር ማስፈረም ከፈለገ መጀመሪያ ለመድብል ነግሮ መድብል ባለበት ወይ ደግሞ አንዱ እጁ ብቻ ፈቶ እንደምንም ብሎ እሱን ማስፈረም ይሻላል እንጂ እንደዚህ ብቻውን ሆኖ እጁን ፈቶት ይፈርምልኛል ብሎ ማመን የሞገስ ትልቁ ስህተት ነው ማለት ነው። ሞገስ ያው አሁን ላይ ሊፈታው እያለ ነበር ይሄኛው ክፍል ያለቀው። ወይ ደግሞ በዚህ መሃል መድብል ይመጣና ለምንድን ነው የምትፈታው ተቀየርክብኝ በሚለው ከመድብል ጋርም ሊያጣላው ይችላል ማለት ነው። ሞገስ ያው እዚህ ጋር እያሰበ ያለው ዝና የነገረውን ነገር አምኖታል። እኔ ነፃ እንድትወጡ ፈልጋለሁ። መጀመሪያም እኮ ሚስቴን ስትወስዳት እንዴት ነው ህጋዊ ሚስቴን የሚወስደው ብዬ ነበር ያኔ ስናድድና ስቆጣ የነበረው። ስለዚህ በህጋዊ መንገድ የምትፈታኝ ከሆነ ችግር የለም ብሎ ነው እዚህ ጋር ሞገስን እያሳመነ ያለው። ሞገስም ያው ከፊቱ ላይ እንደተረዳነው እውነትም ይሄንን ነገር አምኗል ማለት ነው። መጀመሪያ ከዛ ሲመጣ ወይ ደግሞ ወረቀቱን ይዞ ሲመጣ እሱን ለማስፈረም በምን ይፈርማል ብሎ እንዳሰበ ባይታወቅም ግን ደግሞ እዚህ ጋር ዝና ናሺ እጄን ፍታኝ ባገጭ ያልፈርም ነገር በምንድን ነው የምፈርመው? እኔ ነፃ እንድትወጡና በነፃነት እንድትኖሩ እፈርምልሃል ብሎ እዚህ ጋር ሞገስን አስደምሞታል ማለት ነው። ሞገስ ደግሞ እዚህ ጋር ትልቅ ስህተት መስራቱ አይቀርም ማለት ነው። እችኛዋ እዚህ ጋር ዝናን ከፈታት ትልቁ የሱ ስህተት ነው። ዝና ያው ከዚህ ካመለጠ መጀመሪያም እያለው ነበር ሞገስ ወደ እሱ ሲመጣ እኔ ላንተን የፈራውልህ ከዚህ ስወጣ ላንተ በጣም ፈርቼልሃለሁ ብሎ ከዛ ከወጣ ሞገስን ምን ሊያደርገው እንደሚችል ሞገስ በጭንቅላቱ ውስጥ እንዲስል ነግሮታል። እዚህ ጋር ደግሞ እሱ ወዲያውኑ ደግሞ ይሄንን ነገር አምኖ መፍታት አልነበረበትም። ያው እሱ ሊፈታው ነው ማለት ነው። ይሄንን ነገር ግን ከመድብል ጋር ቢያረጉት በጣም ጥሩ ነበር የሚሆነው። ሞገስ እዚህ ጋር ዝና ይሄንን ነገር ካልፈረመ እምቢ አልፈርምም እሷን አልፈታትም ካለ ሌላ ነገር አስቦለታል ማለት ነው። እሱን ፍሬውን እቀጠቅጥለታለሁ ብሏል ማለት ነው። ይሄ ነገር ደግሞ ለዝና በጣም ከባድ ነው የሚሆነው። ምናልባት መድብል ኖሮ አንዱ እጁን ይዞት ወይ ደግሞ አንዱ እጁ ታስሮ የሚፈርምበትን እጅ ብቻ ለቆ አስፈርሞ መልሶ ማሰር ይሻላል እንጂ እንደዚህ ወይ ቀጠቅጠሃለሁ ወይ እንደዚህ አደርግሃለሁ ፈርም ብሎ እዚህ ጋር ትልቅ ስህተት መስራት የለበትም ማለት ነው። ያው እሱ እዚህ ጋር የሚያስበው ሉላን ነፃ ለማውጣት ነው ይሄን ነገር የሚያደርገው። ሉላ ደግሞ እያሰበች ያለችው ዝና ህጋዊ ባሌ ነው፣ ስለዚህ እዚህ ጋር በትክክለኛው ህጉ በሚፈቅደው መንገድ ከፈታሁት እኔም ነፃ ወጣለሁ፣ እናም ደግሞ እሱ ካለው ንብረት ግማሹን እካፈላለሁ ብላ ነው የምታስበው። ያው አሁን ላይ ሁለቱም ችግር ላይ ነው ያሉት። እሷም ሞገስም የገንዘብ ችግር አለባቸው።
ናቸው። ሞገስ ደግሞ እዚህ ጋር የሚያስበው የመጀመሪያ ሀብቱን የሱን ንብረት በህጋዊ መንገድ አስፈርማለሁ፣ ጠበቃ እያናገርኩ ነው ብሏል። እሱ ያንን ነገር ነው የሚፈልገው እንጂ እዚህ ጋር ሉላ የምትለውን ነገር አይደለም። እዛ ጋር ዝናን ፈተሽ ከዛን የሱን ሀብት ተካፍለሽ ከዛን አንድ ላይ እንኖራለን ሳይሆን እሱ የሚፈልገው ሉላ ነፃ እንድትወጣና ዝና ከነሱ ህይወት ለአንዴና ለመጨረሻ ጊዜ እንዲወጣላቸው ነው የሚፈልገው እንጂ የሱን ንብረት አይፈልግም ማለት ነው። ዝና ደግሞ ያው ከዚህ ከተለቀቀ በቀላሉ ሁሉንም አይፋታቸውም፣ በተለይ ሞገስንና መድብልን ማለት ነው። መድብል ደግሞ ያው አሁን ጨክኗል። ባለፈው ካሌብ ደውሎ ራሱ ልጅቷን እንገላታለን፣ እሷ የምትበላው ምግብ ላይ መርዝ አድርገን ልንወስድላት ነው፣ ቶሎ ብለ 5 ደቂቃ ሰጥቻለሁ፣ በዚህ 5 ደቂቃ ውስጥ ዝናን ካለቀቅ ልጅቷ ሟች ነች ብሎ መድብልን ሊሸውዱት ሞክሮ ነበር። መድብል ደግሞ ቀላል ሰው አይደለምና በዚህ ነገር ሊሸወድላቸው አልቻለም ማለት ነው። ልጅቷን ከፈለጉ መግደል ይችላሉ። እኔ ደግሞ እዚህ ጋር ብሩክ የት እንዳለ ካልነገራችሁኝ ከዚህ አትወጣም ብሎታል ማለት ነው። ዝና ያው እሱም ተጨምሮ መድብልን ለማስፈራራት ሞክሮ ነበር። ልጅቷን አትፈልጋትም እንዴ? ሰዎች እኮ በጣም አደገኞች ሰዎች ናቸው፣ ልጅቷን ሊገሏት ይችላሉ ብሎ እሱም ጨማምሮበት ለማስፈራራት ቢሞክር ራሱ መድብል ደግሞ እዛ ጋር ልጅቷን ከገደሏት ይግደሏት፣ እነሱ እሷን ከገደሉ አንተም እዚህ ሟች ነህ፣ እኔም እዚህ ጨርሳለሁ፣ አንተም በህይወት ከዚህ አትወጣም ብሎ በቀላሉ ሊሸወድላቸው እንደማይችል ነግሯቸዋል ማለት ነው። ካሌብ ራሱ አሁን ላይ ተስፋ የቆረጠ ይመስላል። አሁን ደግሞ እያለ ያለው ለማህሌት ራሱ ደውሎ መድብል ዝናን ያስቀመጥበትን ሊነግረው የሚችል ሰው ማን ነው ብሎ ያንን ነገር እየጠየቃት ነው። ምናልባት መድብል ዝና እዚህ ነው ያለው ብሎ ለሆነ ሰው ነግሮ ከሆነ ያንን ሰው ደግሞ እነሱ ይዞ አሰቃይቶ መድብል ዝናን የት እንዳደረገ በዛ መንገድ ሊያገኙ አስቦ ነበር። ግን ደግሞ ማህሌት እዚህ ጋር ጥሩ ፍንጭ የሰጠችው ይመስላል። ሊነግረው የሚችለው አንድ ቅድስት ነች፣ ከዛን ዳጣ፣ ከዛን ሞገስ ነች ብላ እነኚህን ሶስቱ ሰው ጠቁማለች ማለት ነው። አሁን ከሶስቱ አንዱን ሰው እነሱ አግቶ አሁን መድብል እያደረገ እንዳለው ማለት ነው የሆነ ክፍል ያስቀምጡና ከዛም በኋላ እያሰቃዩ የት ነው ያለው፣ የት ነው የተደበቀው፣ ዝናን የት ነው ያደረጋችሁት ብሎ እንደዛ ቢያሰቃዩ የሆነ ፍንጭ ሊያገኙ ይችላሉ ማለት ነው። ያው ካሌብ አሁን ላይ እያለ ያለው ስልካቸውን ላኪልኝ ያላት እነሱ ያሉበትን ቦታ፣ ከዛም በእነሱ መንገድ ሊያገኝ አስቧል ማለት ነው። መጀመሪያ እነሱ የዘየዱት ፍራቻ ወይ ደግሞ ያስቀምጡት ምሳሌን እዛ ጋር እንገላታለን እንዲናረጋታለን የሚለው ነገር ስላልሰራላቸው አሁን ላይ ሌላ ነገር እየሞከሩ ነው ማለት ነው። ከዚህ ሁሉ ሰው አሁን ላይ መድብል ብቻውን ያለ ይመስላል። በተለይ እዚህ ጋር ዝና ይለቀቅ በሚለው ነገር እሱ ብቻ ነው ይሄንን ሀሳብ ጠንከር አድርጎ የያዘውና ዝና ከዚህ አይወጣም፣ ከዚህ ከወጣ ድጋሜ እሱን አናገኘውም፣ እናም ደግሞ ከዚህ ከወጣ ከሰዎቹ ጋር ሆኖ እኛን ያጠፋል ብሎ እዛ ጋር ያለውን እውነት ለሞገስም ለቅድስትም ነግሯቸዋል ማለት ነው። ሁለቱም ደግሞ እዚህ ጋር የሚፈልጉት ብሩክ ያለ ጊዜ እኮ ከሁሉም ነገር በፊት ልጁን ነው የሚያስቀድሙ። ስለዚህ እሱ የሚፈልገውን ነገር ማድረግ አለብን፣ ብሩክ በህይወት ካለም ሞቶም ከሆነ እንዳይወቅሰን ልጁን እናስለቅቅ ብሎ ሞገስ ራሱ ሊያሳምነው ሞክሮ ነበር። መድብል ደግሞ ይሄን ነገር ሊቀበለው አልቻለም። እሱ ዝናን በደንብ አውቆታል። ከዚህ ከወጣ አይተወንም፣ ያጠፋናል፣ ድጋሚም አናገኘውም። ብሩክ ራሱ የት እንዳለ ለአንዴና ለመጨረሻ ጊዜ የምናውቀው በሱ መንገድ ነው። ይሄን ነገር ደግሞ ላናገኝ እንችላለን፣ ብሩክን የምናገኝበት ብቸኛው መንገድ ይሄ ነው ብሎ እዚህ ጋር ዝናን መቼም መልቀቅ እንደማይፈልግ ነግሯል ማለት ነው። ቅድስት ራሱ ይሄ ነገር ቅር ብሏታል። እዚህ ጋር የምሳሌ መጥፋት እኔ እዚህ ያለሁት እኮ እዚህ የተቀመጥኩት ቤተሰቦቼን ትቼ ለምሳሌ ነው እንደ እናት እሆንሻለሁ ብዬ እሷን ብዬ ነው እዚህ የተቀመጥኩት። ስለዚህ እሷ ወደ ቤት የማትመለስ ከሆነ እኔም ወደ ክፍለ ሀገር ወደ ቤተሰቦቼ እሄዳለሁ እያለች ነው ማለት ነው መድብል ደግሞ ያው እዚህ ጋር ቅድስትንም እያላት ያለው ምሳሌ ትለቀቃለች ትመጣለች እያላት ነው። ግን ደግሞ ቤት በኩል እዚህ ጋር ምሳሌ እንደምትመለስ ባይታወቅም ማለት ነው እዛ ጋር አሁን ምሳሌን የያዙት እነ ካሌብ እዚህ ጋር ዝና ካልተለቀቀና ነፃ ካልወጣ ህፃኗን ሊለቋት አይችሉም ማለት ነው። ግን ደግሞ መድብል እዚህ ጋር ለቅድስትም ለሞገስም ተስፋ እየሰጣቸው ያለው ልጅቷ ትመለሳለች ትመጣለች፣ ምንም ነገር አትሆንም ብሏል። ግን እዛ ጋር አንድ እውነት የተናገረው ነገር ልጅቷ ህፃን ስለሆነች ምንም ነገር ሊያደርጓት አይችሉም ብሏል። እዛ ጋር ያው እነ ካሌብ ግልጽ ነው ይሄንን ልጅቷ ምንም ነገር በማታቀው ህፃኗን ዝናን ይዟቸዋል በሚለው እዛ ጋር እሷን ሊጎዷት አይችሉም ማለት ነው። እዚህ ጋር ያው የወንድሙ ልጅ ስለሆነች እንደዚህ ብለን ካስፈራራን ወንድሙ ወይ ደግሞ ብሩክ ምን ያህል እንደሚወዳትና ለሷ ምን ያህል መስዋዕትነት እንደሚከፍል ስለሚያውቅ መድብል ምናልባት ዝናን ሊለቀው ይችላል ብሎ ነበር በዚህ መንገድ ያሰቡት። ይሄኛው መንገድ አልሰራላቸውም። ምናልባት በዚህ መሃል ይሄ መንገድ አያዋጣንም ልጅቷን ምን ይሁን ብለን ነው የምናስቀምጠው በሚለው ለራሳቸው ካለቀቁ በስተቀር እዚህ ጋር ምሳሌን የሚያገኙበት መንገድ ትንሽ ከባድ ይሆንባቸዋል ማለት ነው። ትንሻውን ነገሩን አሳሳቢ የሚያደርገውና የሚያስፈራው ነገር የሚመስለው እነ ካሌብ ያው መድብል ያለበትን ቤት ያውቃሉ፣ የት እንደሚኖር የነብሩክን ቤት ስለሚያውቁ ያው ምሳሌንም እዛ ሄዶ ነበር ሌሊት ቤት ገብቶ ይዟት ከቤት ይወጡ ማለት ነው። ምናልባት አሁን እዚህ ጋር ሊያደርጉ የሚችሉት ነገር ባይታወቅም እንደ ስጋት
ግን ሊፈጠር ይችላል ብለን የምናስበው ተደራጅቶ በዛ ብሎ ሌሊት እዛ ቤት ገብቶ ያው መድብል እዛ ቤት ነው የሚያድረው ብቻውን ነው። ሌላ ያለችው ቅድስት ነች። ሞገስም የራሱ ቤት ስለሚገባ ማለት ነው። እዚህ ጋር አሁን መድብልም በዛ ብሎ መጥቶ ሌሊት ያው እሱ እዚህ ጋር ዝናን አፍኖ እንደወሰደው ወይ ደግሞ እየደበደቡትም እያሰቃዩትም ይዞ ሄዶ ይሄን ያደረገው ቀጥ ብለ ይሄንን ነገር ንገርም ብሎ እንደዛ በዛ አድርጎ ሊወስዱት ይችላሉ ማለት ነው። ካሌብም ማህሌትን እየጠየቀ ያለው ይሄንን ነገር ነበር። መድብል ያለበትን ቤት ታውቂ የለ የት እንደሚኖር ብሎ ሲጠይቃት ያው ማህሌት መጀመሪያም ቤቱን ያሳየቻቸው እሷ ስለሆነች ምሳሌን የወሰዷት ጊዜ ማለት ነው። አሁንም ቤቱን በደንብ እንደምታውቀው ነግረዋለች ማለት ነው። ካሌብ ግን ለምንድን ነው እዚህ ጋር መድብል የት እንደሚኖርና የነሱን ቤት ድጋሚ ለመጠየቅ የፈለገው ብለን ስናስብ ምናልባት የሆነ ነገር ሊያስብ ይችላል ማለት ነው። እሱ እንደውም ሌላ ሰው እዚህ ጋር መድብልን የሚያስደነግጠው ከምሳሌ በላይ ደንግጦለት እዛ ጋር ዝናን ይለቃል ብሎ ያሰቡት ሰው ካለ ብሎ ማህሌትን ጠይቆ ነበር። ማህሌት ደግሞ ያው እዚህ ጋር ልትናገር የቻለችው ቅድስት ነው። ቅድስት ማነች ብሎ ሲጠይቃት ራሱ የቤት ሰራተኛ ነች ስትለው እዛ ጋር ካሌብ እንደውም ትንሽ በማህሌት ተበሳጭቶ ነበር። እዚህ ጋር የወንድሙ ልጅ አግተን ያለቀቀው ሰራተኛ ታግታለች ቢባል ደግሞ ምን ይሁን ብሎ ነው የሚለቀው ብሎ እዛ ጋር ይሄ ነገር እንደማይሆንና ይሄ መንገድ እንደማይሰራ ነግሯታል ማለት ነው። ያው እዚህ ጋር ያለው መንገድና እነሱ ሊያደርጉት የሚችሉ መድብልን እንዴት አድርገን እንያዘው፣ እንዴት አድርገን እሱን በእጃችን እናስገባ ብሎ ምናልባት ሌሊት እሱ ያለበት ቤት ገብቶ በተኛበት እዛው አልጋው ላይ ሊይዙት ይችላሉ ማለት ነው።